የሚሳኤሉ ማዕበል በኢራን፣ የእስራኤል ሚሳኤል ዶፍ በኢራን፣ የኢራን ጦር አዛዦች ተገደሉ፣ የኢራን ሹማምንቶች አለቁ፣ እስራኤል በሰይጣናዊነቷ ተገለጠ። አያቶላ አሊ ኻሜኒ ዛሬ በርካቶችን ሲያነጋግሩ የዋሉ ጉዳዮች ናቸው። ታዲያ ኢራን ዛሬ መደብደቧ ሳያንስ ኢራን የኒውክሌር ስምምነት ላይ መድረስ ካልቻለች የባሰ አሰቃቂ አደጋና ጥቃት ይጠብቃታል በሚል የአሜሪካው ፕሬዚዳንት ዶናልድ ትራምፕ ማስጠንቀቃቸው አነጋጋሪ ሆኗል። እስራኤል በኢራን ላይ የፈጸመችውን ጥቃት ተከትሎ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ሀሳቡን በተለያየ መንገድ በመግለጽ ላይ ይገኛሉ። በኒውክሌር ፕሮግራሟ ላይ ከስምምነት ላይ ካልደረሰች ካሁኑ የከፋ ከባድ ጥቃት ይደርስባታል በሚል ዝተውባታል። ይህ ማስጠንቀቂያ ደግሞ ትርጉሙ ሌላ ሆኗል። ኢራን አሜሪካ ከጥቃቱ ጀርባ እንዳለች ትናገራለች። ለተፈጸመበት ጥቃት እስራኤል ላይ ከባድ አጸፋ እንደምትመልስ የዛተች ባለችበት ሰዓትና አጋጣሚ ደግሞ ፕሬዚዳንት ዶናልድ ትራምፕ በትሩዝ ሶሻል ሚዲያቸው ላይ ሀሳባቸውን ለማጋራት ሞክረዋል። ኢራን በኒውክሌር ፕሮግራሟ ላይ ስምምነት ካልደረሰች የባሰ አሰቃቂ ጥቃት ከእስራኤል እንደሚገጥማት እየተናገሩ ይገኛል። በትሩዝ ሶሻል ሚዲያቸው ላይ ያስቀመጡት ይሄ ነው። ሐሙስ ለአርብ አንስቶ ዋና ከተማዋን ቴህራን ጨምሮ በተለያዩ የኢራን አካባቢዎች በ8 ቦታዎች ላይ ከባድ ጥቃት ተሰንዝረዋል። የእስራኤል ጥቃቶች አደገኛ ሆነዋል። የሀገሪቱ ከፍተኛ ወታደራዊ ባለስልጣናትን ህይወት የቀጠፈ ሲሆን ከ70 በላይ ሰዎች ሰላማዊዎችን ማለት ነው ህይወታቸውን አጥተዋል። እስራኤል ግን ኢላማ ያደረገችው ዋነኛውን የኒውክሌር ጣቢያ ናታንዝን ጨምሮ ወታደራዊ ተቋማት ነው በሚል እየተከራከረች ይገኛል። ግን ማንም ሰሚ የላትም። ምክንያቱም ጥቃቱ መቼና እንዴት በምን ሁኔታ ምን ዓላማ ኖሮት ተሰነዘረ የሚለውን የኢራን ፖለቲከኞች ስለሚረዱ የኢራን የአየር መከላከያ ስርዓቶችን ከመሬት ወደ አየር ሚሳኤል ማስወንጨፊያዎችን መደምሰሷን አሊያም እንዳያገለግሉ ማድረጓንም በግልጽ አስቀምጣለች እስራኤል። ይህ ደግሞ ከባዱን ወታደራዊ ውጥረት በመካከለኛው ምስራቅ አስቸጋሪ አድርጎት እንደሚቀጥል በግልጽ የሚያስቀምጥ ያደርገዋል። እስራኤል የኢራን የኒውክሌር ሳይንቲስቶችና የጦር አዛዦችን ህይወት የቀጠፈችበትን አጋጣሚ ከዚህ ቀደም በተለያዩ ድረገጾች ማጋራቷ ይታወሳል። አያቶላ አሊ ኻሜኒና ቤንያሚን ኔታንያሁ በተለያዩ ንትርኮች ውስጥ ቆይተው ዛሬ በግልጽ ወደ ጦርነት የመግባታቸውን ነገር አረጋግጠዋል። እስራኤልና ኢራን በወታደራዊ አቅም የተለያዩ ናቸው ተብሎ ቢታሰብም ምን ያህል ተመጣጣኝ ናቸው የሚለው ደግሞ የበርካቶች ጥያቄ ነው። የአደጋ ጊዜ ሰራተኞችም አብረው አልቀዋል። እስራኤል በኢራን የኒውክሌር ይዞታዎችና የጦር ማዘዣዎች ላይ ከፍተኛ ጥቃት መፈጸሟ በእርግጥም ዓለምን እያነጋገረ ያለ ጉዳይ ነው። አሜሪካ በጥቃት ውስጥ እጇ እንደሌለበት ትናገራለች። ኢራን ግን ወደ ስምምነት እንድትመጣ ግፊት ስታደርግባት የነበረችው አሜሪካ እንዳለችበት በግልጽ እያስቀመጠች ነው። የመንግስታቱ ድርጅትን ጨምሮ በርካታ የዓለም ሀገራት እነ ፑቲንን ጨምሮ በተጨማሪ ጥቃት እንዲታቀቡ ጥሪ እያቀረቡ ይገኛሉ። በእርግጥ አንዳንዶች ተማጽኖ ይሉታል። የፈረንሳይና የጀርመን መሪዎች ኢማኑኤል ማክሮንና ፍሬድሪክ ሜርዝ በተከታታይ የኢራንን የኒውክሌር ፕሮግራም አውግዘውታል። ሁለቱ ሀገራት ግጭቱን ከማባባስ ይቆጠቡ በሚል ከማሳሰብ ተሻግረው የእስራኤልን ራስ የመከላከል መብትን እንደሚደግፉት ማስታወቃቸው በእርግጥ በኢራን ላይ እንደተነሱባት በግልጽ የሚጠቁም ያደርገዋል። ኢራን እንደምትለው ዛሬም ብቸኛዋ ሀገር በመካከለኛው ምስራቅ ሆናለች። የዩናይትድ ኪንግደም አሊያም የብሪታንያ ጠቅላይ ሚኒስትር ኬር ስታርመር እስራኤልና ኢራን ወደ ኋላ በመመለስ ውጥረቱን ማርገብ አለባቸው፣ ማባባስ የለባቸውም በሚል ሀሳባቸውን ለማጋራት ሞክረዋል። የቱርኩ ፕሬዚዳንት ረሲፕ ጣይብ ኤርዶሃን ደግሞ የተለመደ ዛቻቸውን አሰምተዋል። ዓለም አቀፍ ሕግን ችላ ያለ ግልጽ ጠባጫሪነት ነው በሚል እነ አያቶላ አሊ ኻሜኒን ከሰዋቸዋል። ነገር ግን ይህ ወቀሳ ወዴት ሊሻገር ይችላል? ምላሹን የሚታወቅ ነው። ባለፈው እሁድ በአሜሪካና በኢራን መካከል የተካሄደውን ንግግር ያስተናገደችው ኦማንን ብትሆን እጅግ አስቸጋሪ ለመዳኘት ከባድ የሆነ አደጋ ተፈጥሮብኛል እያለች ይገኛል። ለተባባሰው ውጥረትና ለሚያስከትለው ጉዳት እስራኤል ኃላፊነት መውሰድ አለባት አሊያም ተጠያቂ ናት ብላለች። ሳውዲ አረቢያ የእስራኤልን ጥቃት ማውገዟም የተነገረ ሲሆን እነ መሐመድ ቢን ሳልማን ተጨባጭ ፖለቲካዊ ቁርጠኝነት ይጠበቅባቸዋል። ሳውዲ አረቢያ እስራኤል ሕግን የጣሰ ማለትም ዓለም አቀፉን በሚል እንዲሁ ከሳታለች። ቻይና ደግሞ የተፈጸመው ጥቃት አሳስቧታል። እስራኤልና ኢራን የበለጠ መካረር ውስጥ እንዳይገቡ ሁሉም ሀገራት በራሳቸው መንገድ መፍትሄ ማምጣት አለባቸው በሚል ጥያቄ ለማንሳት ሞክራለች። ቻይና ግን ውጥረቱ ሌላ መልክ ያለ ሆኗል። ዛሬ ሌሊቱን ጀምሮ መቀጠሉ እየተነገረ ያለው የእስራኤል ጥቃት ከባድ ሆኗል። ኢራንም ያጸፋ ምላሽ እንደሰጠች ተነግሯል። በሰሜናዊ የእስራኤል ክፍል ከ100 በላይ ድሮኖች በተለያዩ አካባቢዎች ጭምር አርፈዋል። የአየር ጥቃት ማስጠንቀቂያ ደወል ወይንም ሳይረን መሰማቱን እንዲሁ አይዲኤፍ ዓለም ትውቅል ብሏል። አንድ ድሮን ተመቶ መውደቁም የተነገረ ባለበት ሰዓት ነው የኢራንና የእስራኤል ፖለቲከኞች ውጥረታቸው በቀላሉ እንደማይቋጭ ከግራም ከቀኝም መረጃዎች ይወጡ የሚገኘው።
እስራኤል የኢራንን የኒውክሌር ሳይንቲስቶችና የጦር አዛዦችን ከገደለችበት አጋጣሚ አንስቶ በርካታ ፖለቲካዊ ንትርኮች በመካከለኛው ምስራቅና በዓለም ዙሪያ እየሰፉ መጥተዋል። እስራኤል የኢራን የኒውክሌር ፕሮግራም ማዕከል ያነጣጠረ ጥቃት አድርሻለሁ በሚል በእስራኤሉ ጠቅላይ ሚኒስትር በራሷ ማለት ነው ቤንያሚን ኔታንያሁ ተናግራለች። ሐሙስ ሌሊቱን በግልጽ አስቀምጠዋል። ኔታንያሁ በተቀረጸ ቪዲዮቸው ነው ይህን ያሉት። በዚህ ጥቃት የሀገሪቱ የጦር አዛዦች አንደኛው ኃይል ቅርንጫፍ የሆነው የኢራን እስላማዊት አብዮታዊ ዘብ ዋና አዛዥ ሁሴን ሳላሚ ህይወታቸውን አጥተዋል። የአየር ኃይሉ አዛዥም እንዲሁ። ከፍተኛ ወታደራዊ ባለስልጣናት፣ 6 የኒውክሌር ሳይንቲስቶች ህይወታቸውን አጥተዋል። የኢራን መንግስታዊ ሚዲያዎች ናቸው በዚህ ልክ ያስቀመጡት። ህጻናትን ጨምሮ ሰላማዊ ዜጎች ህይወታቸውን ባጡበት ጥቃት እስራኤል ዋጋ እንደምትከፍል ከአያቶላ አሊ ኻሜኒ በኩል ዛቻ እየደረሳት ነው። ግን እስከ መቼ የሚታይ ይሆናል? በርካቶች እንደሚሉት ኢራን በዚህ ልክ አቅም የላትም እንደሚል ጥያቄ ዛሬ ላያነሱት አይችሉም። ምክንያቱም ይህን ሁሉ ኃይሏን ሳይንቲስቶቿንና የጦር አዛዦቿን እንዴት በአንድ ሌሊት ማስጨረስ ቻለች የሚለው ጥያቄውን ያጎለዋል። በእርግጥም ይህ ጥያቄ ላይ እነሳ አይችልም። ኢራን ደግሞ 100 ያህል ሰው አልባ አውሮፕላኖችን ወደ እስራኤል አስወንጭፋለች። ሁሉም መክሸፋቸውን ደግሞ የእስራኤል ሚዲያዎች እየተናገሩ ይገኛል። IT24ን ጨምሮ በእስራኤል ስጋቱ ከፍተኛ ሆኗል። የአስቸኳይ ጊዜ አዋጅም ታውጇል። የአስቸኳይ ጊዜ አዋጁን የተመለከተ ደግሞ የቴል አቪቭና የኢየሩሳሌም ጎዳናዎች ጸጥ ረጭ ብለዋል። ምንም የሚታይና የሚንቀሳቀስ ሰው የለም። አሜሪካ በዚህ የእስራኤል ጥቃት ምንም አይነት ተሳትፎ እንደሌላት ብትገልጽም በማርኮ ሩቢዮ በውጭ ጉዳይ ሚኒስትሯና በፕሬዚዳንቷ ዶናልድ ትራምፕ በኩል ብትልም ግን ኢራን አላምንም ብላለች። የኢራን ዋነኛ የኒውክሌር ማበልጸጊያ ተቋምን ጨምሮ በርካታ ማዕከላት ጥቃት ተፈጽሞባቸዋልና ለዚህ ደግሞ አሜሪካ አረንጓዴውን ምልክት ለእስራኤል ሳትሰጣት የሚፈጸም አይደለም በሚል በግልጽ አስቀምጠዋል። የኒውክሌር ማበልጸጊያ ወይንም ዩራኒየም የሚበለጽግበት ቦታ በበርካቶች ዘንድ በስጋት መልክ የሚታይ ሆኗል። በኢራን መዲና ቴህራን ፍንዳታዎች ተሰምተዋል። በሰዓታቸው አቆጣጠር ማለትም በኢራን ሐሙስ ለአርብ ሌሊቱን 9 ሰዓት ተኩል ገደማ እንደሆነ ተነግሯል። ብዙም ከኢትዮጵያ ጋር የተለያየ ሰዓት አቆጣጠር የላቸውም። በቴህራን የሚገኙ የመኖሪያ ስፍራዎች ጥቃት እንደደረሰባቸው እየተነገረ ባለበት አጋጣሚ ከዋና ከተማ በስተሰሜን ምስራቅ ፍንዳታዎች መሰማታቸውን የቀጠሉበት አጋጣሚ እንደነበርም ተነግሯል። በእስራኤል ነዋሪዎች በተመሳይ ሰዓት የአደጋ ጊዜ የስልክ ማስጠንቀቂያዎች እንደደረሷቸው ተነግሯል። ምናልባትም ወዲያውኑ ኢራን ጥቃት ልትሰነዝር ከቻለች ተብሎ ነበር አይዲኤፍ እንዲህ አይነቱን ማስጠንቀቂያ ለህዝቡ የሰጠው። የእስራኤል ጦር በኢራን በተለያዩ አካባቢዎች የኒውክሌር ይዞታዎችን ከማውደሙን ባሻገር ተሳክቶልኛል እያለ ይገኛል። እነ አያቶላ አሊ ኻሜኒ ደግሞ ጥርሳቸውን ነክሰው ጥቃት ለመሰንዘር እየተዘጋጁ ነው። ወታደራዊ ኢላማዎች ላይ ጥቃት መፈጸሙን እስራኤል ብታሳውቅም በርካቶች ግን በተለያየ አቅጣጫ እየገመገሟት ይገኛል። የመጀመሪያው ጥቃት ከተፈጸመ ከሰዓታት በኋላ ዋና ከተማዋ በስተደቡብ 225 ኪሎ ሜትር ርቀት ላይ በሚገኘው ዋነኛ የኒውክሌር ማብለያ ጣቢያ ናታንዝ ላይ ከባድ ፍንዳታ ተሰማ። የኢራን መንግስታዊ ሚዲያዎች በዚህ ልክ ከዘገቡት በኋላ በ5 ዙር የሚሳኤል ውርጅብኝ በኢራን ምድር ሆኗል። የዓለም አቀፉ የኒውክሌር ተቆጣጣሪ ድርጅት ዓለም አቀፉ አቶሚክ ኢነርጂ ኤጀንሲ IAEA የናታንዝ የኒውክሌር ማዕከል ጥቃት እንደተፈጸመበት ከማረጋገጡን ባሻገር አስቸጋሪ ሁኔታዎች ስላሉ አካባቢው ላይ ካሉ ሰዎች ጋር የተገናኘን አሊያም የተነጋገር ነው የሚል መግለጫ ሰጥቷል። ኢራን ግን ፖለቲካዊ አካሄዱን አውቀዋለሁ፣ እናንተ ለምን እንደዚህ እንደምታደርጉ ረዳዋለሁ በሚል እያጣጣላችሁ ይገኛል። ኤጀንሲው ከጥቃቱ ጋር ተያይዞ በናታንዝ ጣቢያ የጨረር ምጣኔው እንዳልጨመረ ቢናገርም ስጋቶች ግን ከፍተኛ ሆነዋል። የኢራን ባለስልጣናት እንደሚናገሩት ደግሞ ፖለቲካዊ አንደምታው ከIAEA ጀርባም እንደሆነ ነው። የኤጀንሲው ኃላፊ ወይንም ዋና ዳይሬክተር ራፋኤል ግሮሲ የኒውክሌር ተቋማት በፍጹም የጥቃት ሰለባ መሆን የለባቸውም በሚል ሀሳባቸውን ለመስጠት ሞክረዋል። እስራኤል ግን ያቆማት ሰው የለም። እንዲህ አይነት ጥቃቶች በኒውክሌር ደህንነት፣ በጸጥታና በራዲዬሽን ወይንም ደግሞ በጨረራ አስቸጋሪ ሁኔታዎችን ይፈጥራል። ዓለም አቀፍ ሰላምና ደህንነትን አደጋ ውስጥ የሚጥል ከመሆኑም በላይ የዓለማችንን ፖለቲካ ከግራም ከቀኝም የሚያናውጥ እንደሆነ ሳይታለም የተፈታ ያደርገዋል። ኃላፊው ለቦርድ አባላት መግለጫ ሰጥተዋል። የኒውክሌር ተቋማትን ደህንነት አደጋ ላይ የሚጥል ማንኛውም ወታደራዊ እርምጃ በኢራን በቀጠናውና በሌሎች አካባቢዎች ማለትም በጥቅሉ በመካከለኛው ምስራቅ አደጋ ይዞ ይመጣል በሚል ሀሳብ ሰጥተዋል። ባለ 35ቱ የቦርድ መቀመጫ ግን ምንም አይነት የፖለቲካም ሆነ የወታደራዊ እርምጃ በእስራኤልም ሆነ በሌሎች ሀገራት ላይ እንደማይወስድ ሳይታለም የተፈታ ነው። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ አገራቸው የጀመረችው ኦፕሬሽን ራይዚንግ ላይን ወይም ደግሞ የሚያንሰራራ የተነሳው አንበሳ በሚል ዘመቻ የጠሩ ሲሆን በርካቶች በተለያየ አቅጣጫ ጥቃቱን እንዲሰነዝሩ አድርጓቸዋል። ታዲያ ዘመቻው እጅግ አስቸጋሪ ነው። መነሳት አሊያም መውደቅም አይደለም። በእርግጥ ዘመቻው ፖለቲካዊ
ከመሆኑም በላይ ማስቆምና ማስቀጠል የሚል ትርጓሜ ያለውም ሆኗል። ካላስቆምናት ኢራን በአጭር ጊዜ ውስጥ የኒውክሌር ጦር መሳሪያ አንግባ ታስቸግራለች በሚል ለአንድ ዓመት ያህል ጥያቄ ሲያነሱ ነበረ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ። በአሁኑ ሰዓት ደግሞ ከዋሽንግተን ጋር ቴህራን በኒውክሌር ጉዳዮች ላይ እየተነጋገረች ባለችበት ሰዓት የተሰነዘረ ጥቃት መሆኑ ፈተናውን ከባድ ያደርገዋል። ለእስራኤል ህልውና ግልጽና ወቅታዊ አደጋ ነው በሚል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ስጋታቸውን ቢያስቀምጡም አሁንም ግን ጥቃት መሰንዘራቸው ዋጋ የሚያስከፍለው ሁሉንም የእስራኤል ዜጎችን ብቻ ሳይሆን ሙሉ መካከለኛው ምስራቅ ሊሆን እንደሚችል እየተነገረ ይገኛል። የኢራን የውጭ ጉዳይ ሚኒስቴር የኢራን ኃይሎች የኢራን ሉዓላዊነት በሙሉ ብርታትና ጥንካሬ ይከላከላሉ፣ ይህን የማድረግ ደግሞ አቅሙ አላቸው በሚል መግለጫ ሰጥተዋል። ኢራን በአሁኑ ሰዓት ያን ማድረግ አቅም አላት ወይ? ወታደራዊ አዛዦቿና ሳይንቲስቶቿ ተገለውባት የሚለው ደግሞ ራሱ ምላሽ የሚፈልግ ነው። ያም ሆኖ ግን የዓለማችንን ፖለቲካ ለመቃኘትም ሆነ የፖለቲካውን አካሄድ ለመደምደም አሁን ባለበት አጋጣሚ የኢራንና የአሜሪካ ፖለቲከኞች አብረው የማይሰሩበት አጋጣሚ ተፈጥሯል። የኢራን መንፈሳዊ መሪ አሊያም ሁለንተናዊ መሪ ፖለቲካውንም ሃይማኖትንም የሚመሩት አያቶላ አሊ ኻሜኒ በጥቃቱ እስራኤል ዋጋሽን ታገኛለች፣ ነገ የከፋ ጥቃት ጠብቂ በሚል ሀሳባቸውን ለመስጠት ሞክረዋል። ይህ ደግሞ በእርግጥም ነገ ከነገ ወዲያ የዓለማችንን ፖለቲካ ሌላ መልክ እንዲኖረው የሚያደርግ ያደርገዋል። ጃፓን፣ ቱርክ፣ ኢንዶኔዥያና ሳውዲ አረቢያ ጥቃቱን ካወገዙት ሀገራት መካከል ናቸው። ቻይናም ጥቃቶቹ ሊያስከትሉ የሚችሏቸውን አስከፊ አደጋዎች ለማስቀመጥ ሞክራለች። የዩናይትድ ኪንግደሙ አሊያም የብሪታንያው ጠቅላይ ሚኒስትር ኬር ስታርመር ጥቃቶቹ አሳሳቢ እንደሆኑና ሀገራቱ እንዲያረግቧቸው ጥያቄያቸውን እያነሱ ይገኛል። ያም ሆኖ ግን የመካከለኛው ምስራቅ ፖለቲካም ሆነ በሌሎች አጋጣሚ የተቃኙ እድሎችን ዛሬ መፍትሄ መስጠት ካልተቻለ የዓለማችን ፖለቲካ ከትላንቱ ዛሬ በከፋ አደጋ ውስጥ ሊቀጥል እንደሚችል በግልጽ የሚያስቀምጠው ያደርገዋል።